በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድትዩ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። መልአኬ በፊትህ ይሄዳል። ኦሪት ዘጸአት ምዕራፍ 32 ቁጥር 34። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ አዳዲስ የሆናችሁ ሰብስክራይብም ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። አሁንም ሂድ፣ ይህንም ሕዝብ ወደ ነገርሁህ ምራ፣ መልአኬ በፊትህ ይሄዳል። እግዚአብሔር ለሙሴ የተናገረው ቃል ነው። በየዓመቱ ህዳር 12 ቀን የሚከበረውን ምክንያት በማድረግ በዚህ ርዕስ ለጥቂት ደቂቃዎች አብረን እንቆያለን። የኦሪት ዘጸአት መጽሐፍ ዋና ትኩረት እስራኤላውያን ከግብፅ መውጣታቸውን የሚተርክ ሲሆን ዘጸአት ማለት መውጣት ማለት ነው። በጸናች እጅ በተዘረጋች ክንድ ከ430 ዓመታት የባርነት የመከራ የስቃይ ህይወት በኋላ እግዚአብሔር ህዝቡን ነፃ ያወጣበት ታሪክ በየዓመቱ ህዳር 12 ቀን በቤተ ክርስቲያን ደረጃ ይታሰባል ይከበራልም። ኦሪት ዘጸአት ምዕራፍ 3 ላይ በግብፅ ያለውን የህዝቤን መከራ በእውነት አየሁ፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ። ሕዝቤን ታወጣ ዘንድ ወደ ፈርዖን እልክሃለሁ ሲል እግዚአብሔር ሙሴን ተናገረው። የሕዝቤን መከራ በእውነት አየሁ፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ። ሕዝቤን ታወጣ ዘንድ ወደ ፈርዖን እልክሃለሁ አለው። ወገኖቼ፣ ወደ እግዚአብሔር የሚጮህ ሰው መልስ አለው። ወደ እግዚአብሔር የሚለምን ሰው መልስ አለው። የሰው ስቃይና መከራ የሚያበቃውም እግዚአብሔር በቃ ሲል ብቻ ነው። የሕዝቡ ስቃይና መከራ በግብፃውያን እየደረሰባቸው የነበረውን ግፍ ሁሉ እግዚአብሔር ተመለከተ። ጩኸታቸውንና ስቃያቸውን ሰማሁ፣ ተመለከቱ አለ። ኦሪት ዘጸአት ምዕራፍ 2 ቁጥር 23 ላይ የእስራኤልም ልጆች ከባርነት የተነሳ አለቀሱ ይላል። የእስራኤልም ልጆች ከባርነት የተነሳ አለቀሱ፣ ጮሁም፣ ስለ ባርነታቸውም ጩኸታቸው ወደ እግዚአብሔር ወጣ ይላል። ጩኸታቸው ወደ እግዚአብሔር ወጣ። ወደ እግዚአብሔር መጮህ፣ ወደ እግዚአብሔር መለመን እግዚአብሔር እንዲሰማ ትልቁ ምክንያት እንደሆነ የእግዚአብሔር ቃል ያስረዳናል። ዛሬም ወገኖቼ በተለያየ መከራ፣ በተለያየ ሐዘን፣ በተለያየ የልብ ስብራት ከአቅማችን በላይ በሆኑ ችግሮችና ፈተናዎች ውስጥ ያለን ሁላችንም መልስ ያለው በእግዚአብሔር እጅ ስለሆነ ወደ እግዚአብሔር መጮህና ወደ እግዚአብሔር መለመን፣ ጩኸትን የሚሰማ ልመናን የሚሰማ እግዚአብሔር መኖሩን ይህ ታሪክ ያስረዳናል። የእነዚህ ሰዎች የስደት ታሪክ የሚጀምረው በገዛ ወንድሞቹ ወደ ግብፅ አገር በተሸጠው ዮሴፍ ነው። የያዕቆብ ልጆች የገዛ ወንድማቸውን ብላቴናውን ዮሴፍ በ20 ብር ወደ ግብፅ አገር ሸጡት። ዮሴፍ በግብፅ አገር ብዙ እንግልትና እስራት የገጠመው ሰው ነው። ይህ ሰው እግዚአብሔርን የሚፈራ ኃጢአትን የሚጸየፍ ለአምላኩ ለእግዚአብሔር ቅድሚያ የሚሰጥ ሰው ነው። ወገኖቼ፣ ዓለም ለቅኖች አትመችም። ዮሴፍ በእስርና በብዙ መከራ ካለፈ በኋላ እግዚአብሔር ሞገስ ሆነውና በንጉሡ ፈርዖን ትእዛዝ በግብፅ አገር ትልቁን የማስተዳደር ስልጣን ተሰጠው። ከፈርዖን ቀጥሎ እግዚአብሔር በሰጠው ጥበብና ማስተዋል
ግብፅን ያስተዳድር ነበር። ቤተሰቡ እንጀራ ፍለጋ ተጠቃለው ወደ ግብፅ አገር በተሰደዱ ጊዜ ተቀብሎ የተንከባከባቸው ዮሴፍ ነበር። ሕዝበ እስራኤል ከብዙ ጊዜ በኋላ ፈርዖን አልፎ ሌላ ፈርዖን ዮሴፍን የማያውቅ ፈርዖን በተተካ ጊዜ በሕዝቡ ላይ ከባድ መከራና ግፍ ይፈጸም ጀመር። ከብዙ የባርነትና የመከራ የሰቆቃ ዘመናት በኋላ ግን በእግዚአብሔር ቸርነት በሙሴ መሪነት ባሕረ ኤርትራ ለሁለት ተከፍሎ ተሻገሩ። የሚያሻግር እግዚአብሔር ክብርና ምስጋና ለእርሱ ይሁን። ዛሬም እግዚአብሔር ያሻግራል ወገኖቼ። በተስፋ መቁረጥ ውስጥ የማያልፍ በሚመስሉ ፈተናዎች ውስጥ ያለን ብንኖር እግዚአብሔር ዛሬም ያሻግራል። የእግዚአብሔር ቀን ሲደርስ እንደዚህ ነው ወገኖቼ። እስራኤልን ባሕር ለሁለት ተከፍላ እንዲሻገሩ ያደረገ እግዚአብሔር ዛሬም መሻገር የማያስችሉ በሚመስሉ ፈተናዎች ውስጥ ያለን ሁላችንም እግዚአብሔር የሚያሻግር አምላክ መሆኑን ከዚህ ታሪክ መማር እንችላለን። እስራኤል ባሕር ለሁለት ተከፍላ ተሻገሩ። ፈርዖንና ሰራዊቱ ግን ባሕረ ኤርትራ ሰጥመው ቀሩ። ምክንያቱም ፈርዖን እግዚአብሔር ሕዝቤን ልቀቅ እያለው በሙሴ በኩል በተደጋጋሚ እየተናገረ በግብፅ አገር በርካታ ታምራትን አድርጎ ፈርዖን ግን እምቢ አለ። ልቡን አደነደነ፣ ልቡን አጸና። ልቡን አደነደነ የሚለው ቃል በኦሪት ዘጸአት መጽሐፍ ውስጥ በተደጋጋሚ ተገልጾ የምናገኘው ቃል ነው። በእግዚአብሔር ፊት ልብን ማደንደን፣ ልብን ማጠንከር፣ መጨከን መጨረሻው ምን እንደሆነ ከፈርዖን መማር ይቻላል። ፈርዖን የብዙ ልበደንዳኖች የብዙ አመፀኛ ሰዎች ምሳሌ ሆኖ የቀረበ ሰው ነው። ለዚህ እግዚአብሔር መልአኬ በፊት ይሄዳል በማለት ለሙሴ እንደተናገረው ቅዱስ ሚካኤል በተራዳይነቱ በሕዝቡ ፊት ይሄድ ነበር። እስራኤላውያን ከግብፅ ሀገር ነፃ የወጡበት ዕለት ሲታሰብ የቅዱስ ሚካኤል አብሮ መታሰብ ከዚህ የተነሳ ነው። እግዚአብሔር ቀን በደመና ሌሊት በብርሃን አምድ ሕዝቡን ሲመራቸው መልአኩ አብሯቸው ነበር። መልአኬ በፊትህ ይሄዳል የተባለው ለዚህ ነው። የእግዚአብሔር መልአክ እግዚአብሔርን ከሚያመልክና ከሚፈራ ሕዝብ ተለይቶ አያውቅም። የእግዚአብሔር መልአክ እግዚአብሔርን በሚፈሩት ዙሪያ ይሰፍራል ያድናቸውማል ተብሎ በልበ አምላክ ዳዊት የተነገረውም ከዚህ የተነሳ ነው። የእግዚአብሔር መልአክ እግዚአብሔርን በሚፈሩት ዙሪያ ይሰፍራል ያድናቸውማል። ዛሬም እንደ እስራኤላውያን መከራ ስቃይ በስቶብን በብዙ ጩኸት ውስጥ ያለን ብንኖር እግዚአብሔር የሕዝቡን መከራና ስቃይ የሚሰማ የሚመለከት ደግሞም የእግዚአብሔር መላእክት ለመታደግ በዙሪያቸው መሆኑን አምነን እግዚአብሔርን በመፍራት መመላለስ ይገባናል። ወገኖቼ እግዚአብሔር ይሰማል፣ እግዚአብሔር ያዳምጣል። እግዚአብሔር ለሚጮሁት ወደ እርሱ ለሚጮሁት ጆሮቹ ክፍት ናቸው። የሚሰማ አምላክ ነው። በእውነት እግዚአብሔር የሕዝቡን መከራና ስቃይ ይሰማል። ወገኖቼ እግዚአብሔር ይታገሳል እንጂ ዝም አይልም። መከራ የእግዚአብሔርን መኖር ይበልጥ የምናውቅበት መሆኑንም መርሳት የለብንም። ስንቶቻችን ነን በችግራችን ጊዜ ወደ እግዚአብሔር ጮኸን መልስ ያገኘን? ስንቶቻችን ነን? እግዚአብሔር ከችግሮቻችን በላይ ይልቃል ወገኖቼ። እግዚአብሔር በከበዱብን ፈታኝ በሆኑ ነገሮቻችን በላይ የእግዚአብሔር አሰራር ከምንም በላይ ይበልጣል። በተለያየ ችግር በተለያየ ፈተና ውስጥ አልፈን እግዚአብሔር ያሳለፈን ስንቶቻችን ነን? የእግዚአብሔርን መኖር የእግዚአብሔርን ታዳጊነት፣ ቸርነቱን፣ ምሕረቱን
እግዚአብሔር ከምንም በላይ ከችግሮቻችን ይበልጥ ለእኛ ቅርብ መሆኑን የምናውቀው በችግራችንና በፈተናችን ጊዜ ነው። ችግርና ፈተና ሰው ያደረገን ስንቶች ነን? እግዚአብሔር በችግራችን ጊዜ፣ በማጣታችን ጊዜ፣ ተስፋ በቆረጥንባቸው ሰዓት እግዚአብሔር ለእኛ ያለውን ጥልቅ ምስጢር፣ እግዚአብሔር ለእኛ ያለውን ታላቅነት፣ ቸርነቱን፣ ምሕረቱን የገለጠልን ስንቶቻችን ነን? በመከራ ያለፉ፣ በፈተና ያለፉ፣ በችግር ያለፉ እነዚህ ሁሉ የእግዚአብሔርን ቸርነትና ታዳጊነቱን፣ ሀልዎቱን እግዚአብሔር እኛ ችግር ከምንለው በላይ የሚልቅ አምላክ መሆኑን ይበልጥ የምናውቀው በችግራችን ጊዜ ነው። እስራኤላውያንን ታሪክ በኦሪት ዘጸአት መጽሐፍ ላይ የተገለጠውን ታሪክ ስናስብ እግዚአብሔር ዛሬም ያው መሆኑን፣ እግዚአብሔር በችግር ጊዜ ባህር እንደ ሁለት ከፍሎ የሚያሻግር ለሕዝቡ ጠበቃ መሆኑን፣ ሁል ጊዜም ለሕዝቡ የሚራራ የማይተው አምላክ መሆኑን፣ ይልቁንም ችግራችን የእግዚአብሔርን ታላቅነትና ድንቅ ስራውን የምናይበት መሆኑንም ልብ ልንል ያስፈልጋል። ስለዚህ ችግራችንን ብቻ ሳይሆን መከራችንን ብቻ ሳይሆን በመከራችን ውስጥ እግዚአብሔር ከኛ ጋር መሆኑን፣ በችግራችን ውስጥ እግዚአብሔር ከኛ ጋር መሆኑን፣ ሳይኖረን እግዚአብሔር ከኛ ጋር መሆኑን ይበልጥ እርሱን የምናውቅበት ትልቁ ምስጢር ችግራችን መሆኑን፣ ፈተናችን መሆኑንም ልብ ልንል ያስፈልጋል። የእስራኤላውያንን ጩኸትና መከራ የሰማ ደግሞም ያሻገራቸው አምላክ ዛሬም እኔና እናንተን መሻገር በሚያስፈልጉን ነገሮች ሁሉ እንዲያሻግረን ቅዱስ ፈቃዱ ይሁንልን። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።